የዚህ ፕሮግራም የፕላቲኒየም ደረጃ አጋር ሳፋሪኮም የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ በቅርብ እየተከታተልኩ ነው ትናንት ማታ የተነጋገረውን በሙሉ ካላደረክ ያልኩን በሙሉ አደርገዋለሁ ከበደ ለምን ቀስ ብለሽ ለማወጣጣት አትሞክሪ ይሄ ሰውዬ እኮ ደንበኛዬ ነው አምራን ስራዬ ደግሞ ደንበኛዬ ላይ ስለላ ማካሄድን አይጨምርም ስለዚህ ታሪኳ ላንቺ ተራ የፍርድ ቤት ኬዝ ናት ማለት ነው ወይኔ ታሪክ እንደዛ በምትወደው ሰው ትገደል አምሪ ታሪኳ ከበደን የዚህን ያህል ተወዶ ከነበረኮ ድንገት ከበደን ንጹህ ሆኖ ከተገኘ አስበሽዋል ታሪኳ ከበደን ባልዋለበት ወንጀል እንዲጠየቅ የምትፈልጊ ይመስልሻል ምን ምናልባት እኮ ከበደን መርዳት ታሪኳን መርዳት ሊሆን ይችላል በቃ ሼልዳ ከዚህ በላይ ምንም እንድታወሪኝ አልፈልግም በቃሽ አንቺ አምሻል ታሪኳ አርጉዝ እንደነበረች ሰማሁ ግን እርግጠኛ አይደለም ማን ነው አባትየው እሱም ከበደ እንዳሉና እርግጠኛ ነኝ አባትየው እንኳን አልተረጋገጠም እሷ አርጉዝ እንደነበረች አልተረጋገጠም ግን ፖሊስ ጣቢያ ውስጥ የሚሰራ አንድ የጽዳት ሰራተኛ የሆነ ሹክሹክታ ሰምቶ ነው የነገረኝ እኔ ነኝ ከሆቴሉ ሰገነት ገፍትር ገደልኳት ምናልባት ከበደ ዳይዋት ነው ራስ ከቤ ሰላም ነህ እረፍት ያስፈልጋል እና ሳጁን የጠየቀውን ጥያቄ በደንብ ሰምተን ይመለስከው አዎ በትክክል ሰምቼ ነው የመለስኩት ምንድነው በሰጡት ቃል እርግጠኛ ከሆኑ ይሄንን አንበቡ ይፈሩ ይኸውልህ ፖሊሶቹ ምርመራ በሚል ሰበብ ምን ድረስ እንደሚሄዱ ስለማናቅ የካምፓኒውን ሂሳብ ማስተካከል አለብን እስኪ መጀመሪያ በሆነ ዘዴ በቂ ገንዘብ ከባንክ እናውጣ ሚሆን እሺ ጥሩ ነው ይኸውልህ ቼኩን አንተ ታዘጋጅልኝና ገንዘቡን ያወጣዋለሁ አንተ ከዛ የካምፓኒውን ሂሳብ ታጸደዋለህ ማለት ነው እሱ አያሳስብሽ አንቺ እንዳልሽኝ የካምፓኒው መረጃዎች በሙሉ አሁን ባሉበት ሁኔታ ኤክስተርናል ድራይቭ ላይ እንጭናቸውና ያሉትን ፋይሎች ካምፓኒውን ሊያጠለሹ የሚችሉትን አጸዳቸዋለሁ የሐኪም ማስረጃ እንደሚያሳየው ወይዘሮ ታሪኳ የ2 ሳምንት ነፍሰ ጡር ነበረች ምን
ቆይ እንዴት ይሄ ሊሆን ቻለ? እኛም እንዳንቺ ተገርመናል። በዚህ ጉዳይ ላይ ነው አቶ ከበደ ማናገር የፈለግነው። ከበደ ለምን ማናገር ይፈልጋችሁት? አቶ ከበደ ማወቅ መብት አለው። ዋው ኩናንተ አሁን ለከበደ መብት ተጨንቃችሁ? አንቺ አቶ ከበደ እንዲያውቅ አትፈልጊ? ሳጅን ነጋ ጥያቄ ልድገምልህ። ከበደ ማናገሩ ጥቅሙ ምንድነው? እየገባሽኝ አይደለም ወይዘሪት ይልዳ። አቶ ከበደን ለማናገር ያንቺ መገኘት እንጂ ያንቺን ፈቃድ እንደማንፈልግ አታውቂ? አሁንም ጥያቄን አልመለስክልኝ። በእርግጥ የኔን ጥያቄ መመለስ ግዴታ የለብህም። የኔም ደንበኛ ደግሞ ያንተን ጥያቄ መመለስ ግዴታ እንደሌለበት ታውቃለህ። አቶ ከበደ ያለ መናገር እንጂ ያለ መስማት መብት እንዳለው አላውቅም ነበር። በዛ ላይ አቶ ከበደ ወይዘሮ ታሪኳ ነፍሰ ጡር እንደነበረች ያውቃል። ካወቀስ መቼ አወቀ? እንዴት አወቀ? ሳያውቅስ ምን ተሰማው? ካወቀስ በኋላ ምን አደረገ የሚሉትን ጥያቄዎች መልስ ማግኘት ያለባቸው አይመስልሽም? እንበልና እሱ እንዳለው ወይዘሮ ታሪኳ ከሌላ ወንድ ጋር ትወጣ ነበር እንበል። ባሏ አቶ ከበደ ሲሰማ ምን ሊያደርግ ይችላል መሰለሽ? ከዛም ባለቤቱን ራስ ለመጋበዝ ሆቴል ወሰዳትና ይሄንን ማብራሪያ እንድትሰጠው ጠየቃት እንበል። ወይዘሮ ታሪኳ በሁኔታው ተደናግጣ ለመልካም ስሟ ተጨንቃ ራሷን ከፎቅ ወረወረች እንበል። ሁላችንም እንደምናውቀው የፖሊስ ስራ ወንጀለኞችን ለህግ ማቅረብ ብቻ ሳይሆን ንጹሃንን ካላስፈላጊ እንግልት መጠበቅን ይጨምራል። ወይዘሪት ይልዳ በዚህ መላምት ደንበኛሽ ተጠቃሚ አይሆን? ስለዚህ ከበደ ባገኘው መረጃ ተናግሮ ወስዶ ገፍትሯት ሊሆን ይችላል። ስለዚህ አቶ ከበደ ማናገር እውነታውን የማወቅ ዕድላችንን ከፍ ያደርገዋል። እሺ እናናግረው። ሄሎ አልሚዬ። ሄሎ ገንዬ፣ እንዴት ነሽ? ደህና ነሽ? አሎ አልሚዬ፣ እንዴት ነሽ? ሰላም ነው ወይ? አሎ እግዚአብሔር ይመስገን። ገንዬ ከቤን መጠየቅ እፈልጋለሁ። በእናትሽ አብረሽ እንድትሄጂ ፈልጌ ነበር። አልሚያ፣ አብረን ብንሄድ ደስ ይለኝ ነበር። ግን ምንድነው ገንዬ? ከቤ ባክሽ ማንም ሰው ሄዶ እንዲጠይቀው አይፈልግም። እናንቺ አላየሽውም? አላየሁትም። ከጠበቃው ጋር ብቻ ነው የሚገናኘው። ምን ያርክ? እውነቱን ነው። ለነገሩ ማንም ወረኛ ህዝብ ሄዶ ከሚጠይቀው ባይጠይቀው ይሻላል አይደል? ቢቀርበት ይሻላል። እውነትሽን ነው። ግን ደህና ነው? ደህና ነው አልሚዬ። ጠበቃዋ ነግራኛለች። እሺ በቃ ገንዬ አልያዝሽ ብዙ። እሺ ሰላሙኝ አልሚ፣ ደውላለሁ። እሺ አሎ አቶ ታደሰ። አቶ ክንዴ ያስከሬኑ ምርመራ ወይዘሮ ታሪኳ እርጉዝ እንደነበረች አረጋግጧል። ምን? እንዴት? ያ የኔም ጥያቄ ነው። በኋላ ተገናኝተን በደንብ እንጫወታለን። እሺ አመሰግናለሁ። ምን ነው ችግር አለ? ወይዘሮ ታሪኳ እርጉዝ ነበረች እየተባለ በምን ታምሩ? እንዴት? ይልቃውን ምርምሩ ቆየንና በታሪኳ ህይወት ውስጥ ከከበደ ውጪ ሌላ ወንድ እንዳለ በደንብ አውቃለሁ። እሺ መልካም። አቶ ከበደ የአስክሬን ምርመራ ውጤት ወይዘሮ ታሪኳ የ2 ወር ነፍሰ ጡር እንደነበሩ ይናገራል። ምንድነው የምታወራው? ሪፖርቱ ልክ ነው ከቤ። ወይዘሮ ታሪኳ መውለድ እንደማይችሉ ያውቁ ነበር አቶ ከበደ? አዎ። መቼ ነበር ያወቁት? ከ1 ዓመት ትንሽ ከፍ ብሎ ረጅም ጊዜ መውለድ ስላልቻለ
ሐኪም ዘንድ ቀርበን ልንመረመር ተነጋገርንና ሐኪማችን ጋር ቀርበን ተመረመርን። እሺ። ከዛም ሁለታችን በተሰጠን ቀጠሮ ስንቀርብ ሐኪማችን ታሪክ መውለድ እንደማትችል ነገረን። ከዛስ ምን ሆነ? በሰዓቱ እኔ በጣም ተናድጄና ደንግጬ ስለነበረ በፍጥነት ክፍሉን ለቅቄ በመውጣት ወደ መኪናዬ መራመድ ጀመርኩ። ከዛም ታሪክ ተከትላኝ በመምጣት ጉዳዩ እውነት እንኳን ቢሆን ሌሎች የሕክምና አማራጮች አሉ፣ ግድ የለም ተረጋጋ ብትለኝ አቶ ከበደ እረፍት ይፈልጋሉ? ከዛም እኔ ሐኪም የጎረጎረው ማዕፀን ያፈራውን ሕፃን ልጅ ማቀፍ አልፈልግም ብዬ ገፍትሬ ጥያት ሄድኩ። ከዛ በኋላ ሌላ ምርመራ አላደረጋችሁ? አላደረግን። አቶ ከበደ ምርመራ ያደረጋችሁበት ሆስፒታል ሄደን ጉዳዩን መመርመር ስለምንፈልግ የእርስዎን ፍቃድ እንፈልጋለን። ሐኪም ቤቱ ማብራራት ያለበት ነገር ሊኖር ይችላል። እሺ። እሺ እንዴት ናችሁ? ሰላም ነው አለን። ይኸው እንደምታዩት እንግዲህ በምትፈልጉት አይነት ኳሊቲ አለ። ስለዚህ ምርጫችሁ የሆነውን አይታችሁ ማግኘት ትችላላችሁ፣ ቼክ ማድረግም ትችላላችሁ። ያ በምትፈልጉት አይነት ኳሊቲ ታገኛላችሁ። በሁሉም ጋር አይ ዘሜ እንዴት ነህ? አለሁ። አረፍ በልና ጠብቀኝ። አይታይታልናልና ኦኬ ይቻላል። ኤኒ ታይም መምጣት ትችላላችሁ። እሺ መልካም ጊዜ። እሺ አትጥፉ፣ ብቅ በሉ። እሺ ዘሜ ሰውየው እንዴት ነው እባክህ? አለሁ። ላማ ነው አለሁልህ። እኔ የምልህ ኤልዳን ካየኋት ቆየሁ ልበል? እንዴት ናት? ደህና ናት። ያ ጓደኛውን የገደለ ሰውዬ ለማዳን እየተንደፋደፈች ነው። እሺ ምን ይምጣልህ? ሻይ ቡና? ምንም አልፈልግም በእውነት። ከማን ግድ የለም አንድ ነገር ጌች፣ እውነት ምንም አልፈልግም። ውሃም ቢሆን ምንም አልኩህ እኮ የእውነት በቃ። እሺ ኤልዳ እንዴት ናት ታዲያ? ኤልዳ ያ ጓደኛውን የገደለ ሰው ለማዳን እየተንደፋደፈች ነው። እሱ መስሯ እኮ ነው ዘሜ አይደል? ጓደኛውን የገደለ አረመኔን ማስፈታት። አንተ እሱ እንደገደለ በምን አወቅ? ሀገር ያወቀው ነገር አይደል እንዴ? ዘሜ ግን በጣም ወገንተኛ ሆናል በል። ምን ማለት ነው? ቆይ ወገንተኛ በሆን ራሱ ለኤልዲ ወግናለሁ እንጂ የሆነ የጥፋተኝነት ስሜት እየረበሸ ሳይሆን አይቀርም። ምን ማለት ነው? እምልህ የራስን ስህተት ለማሳነስ ስትል የኤልዳን ስህተቶች በመፈለግ ልክ ያገኘ ሲመስል የሆነ የማግዘፍና የማግነን ስራ ውስጥ እንዳትገባ ሰግቼ ይላል እኮ። ለምን? ኤልዳ የበለጠች ስለሚመስል ነው። ቆይ ጌች፣ እኔ አሁን በኤልዳ ስኬት የምከፋ ይመስላል? ኖ ምናልባት የሞራል ልዕልናዋ ሲያሸማቀቅ የቀረ አይመስለኝ እኮ። እንዴት? የምሬን እኮ ነው ዘሜ። አንተ ምንም አይነት ማስረጃ ሳይኖር እንዲሁ ከመሬት ተነስተህ የምትናገር ሰው ነበር። ይኸውልህ ጌች፣ የባልና ሚስቱ እኔና ኤልዳ የምናውቀው ታሪክ ነበራችሁ። የምን ታሪክ? ባሏ ይደበድባት ነበር። ምን? ያቺን የመሰለች ሀገር ያደነቃት ምርጥ ጋዜጠኛ ባሏ ይደበድባት ነበር? እና ያን ሁሉ ድብደባ ችላ ነው የቆየችው እያልከኝ ነው ዘሜ? ምን እሱ ብቻ ወደ ቤቷ የምትገባበት የሰዓት እላፊ ገደብ ሁሉ ተጥሎባት ነበር። ቆይ ምን ብትበድለው ነው እባክህ? ምን ትበድለዋለች? በማህበራዊ ህይወቷና ሰዎች ለእሷ ከሚሰጧት ቦታ አንጻር ኢንቲሚዴት ሆኖ ነው እንጂ። እሺ ቆይ እንደዛ ከሆነ ታዲያ ለምን ፈታ አልተገላገለችው? እንደምታያት ገና ወጣት ናት። በርካታ ወንዶች እንደፈለጓት ነው። ለምን እንፋታ ስላለችው አይደል እንደ ወስዶ የገደላት? በጣም ታሳዝን ምስኪን ሴት ናት። በጣም
አሟሟቱ አጠራጣሪ ነው። ቦታውን የመረጠው ደግሞ እሱ ነው። በሰዓቱ ደግሞ በሰገነቱ ላይ የነበረው ካሜራ እንዳይሰራ ተደርጓል። እና ይሄ ሁሉ ሲሆን ታዲያ ሰው የገደላት አይመስልም? እስቲ አንተ ጠይቀኝ። ታዲያ እንደዛ ከሆነ ለምን ኤልዳ ጉዳዩን ለመያዝ ተስማማች? እሷማ የሚወራው ነገር ሁሉ አንድ ላይ ሲታይ ጉዳዩ ሰርከምስታንሻል ከመሆን ባለፈ ከበደን ገዳይ ነው ሊያሰኘው የሚችል ነገር የለም ነው የምትለው። በእርግጥ እውነታ ያላት ይመስለኛል። ነገሩን ሎጂካሊ ስትመለከተው ገዳዩ ከበደ ነው ለማለት የሚያስችል ይሆናል። ነገር ግን ሎጂካሊ ተነስተ ገዳይ ነው ለማለት ይከብዳል። ጌች፣ አንዳንዴ እውነታውን ለማወቅ ብቸኛው ያለህ አማራጭ ሎጂክ ብቻ ሊሆን ይችላል። እንዴ ህግ እኮ ከሎጂክ በጣም የሰፋ ነገር ነው ዘመይ። ወይል አንተ ልጅ ግን ከዛች ፎዚያ ከምትባል ሴትዮ ጋር ከገጠምክ ጀምሮ ይሄ ያስተሳሰብ አድማስ ጨርሷ። አይ ጨርሷ ጠቧል እያልከኝ ነው? ምን አይነት እንደውም አሁን ማካያቱ ዘዝልኝ ይቻላል። ራስልኝ ቤታለሽ ዳንሽ እሺ እሺ ይቀመጣቱ። በእውነቱ ወይዘሪት ኤልዳ ባለፈው ባትሆንኩ አሁን ደግሞ በገዛ ልጅ ጉዳይ ለእምነትሽና ለሙያሽ ታማኝ መሆንሽን በእውነት ያየሁበት ስለሆነ በዚህ ላመሰግንሽ እወዳለሁ። በጣም አመሰግናለሁ። እንደው ይሄ አሁን ፍላጎት፣ ጥረት፣ እውቀት የምትሉት ነገር ያው የእናንተ ነው፣ የሙያተኞች አንድ እሴታችሁ ነው። አዲስ ነገር አለ። ነገር ግን ባመኑበት ነገር እስከ መጨረሻው ሳይለወጡ መሄድ የብዙ ሰው ባህሪ አይደለም በጭራሽ። እና በዚህ በጣም አመሰግንሻለሁ በእውነት በጣም። እኔ በድጋሚ አመሰግናለሁ ኪዳኔ። አሁን ደግሞ ያው ከፊትሽ ትልቅ ነገር ተደቅኗል። ያው ከበደን አውቀዋለሁ፣ ባለቤቱን ታሪኳንም አውቃታለሁ። አውቃት ነበር ልበል። አሁን እንደው እርሶ ሲያውቁ ትዳራቸው ሁኔታ እንዴት ነበር? ያው እንግዲህ ሁላችንም ጋር እንዳለው ትዳር ላይ እንግዲህ አንዳንድ ጊዜ ያው ሰንካላ ነገር አይጠፋም። እነሱም ጋር ትንሽ እንዲሁ ችግር ነበራቸው። አሁን ግን በቅርቡ ትንሽ ነገሩ ከበድ ብሎ ታሪኳ ለመፋታት ወስና ፍቺ ጠይቃለች። ፍቺው አልተስማማውም ከበደ። ነገር ግን ሌላ ምንም መውጫ ነገር እንደሌለው ሲያውቅ እንደው በስምምነት እንዲያልቅ እንዳሸማግላቸው ጠይቆ ነበረ። መቼ ነው የተነጋገራችሁት? መቼ ነበር ልጄ? ከቤቷ እንደወጣች ሰሞን ነው። የዛን ሰሞን ነው። ወይዘሮ ታሪኳ ተገላ ሊሆን ይችላል እየተባለ ነው እንግዲህ ከተማ ውስጥ እየተወራ ያለው። እሱ ላይ ምን አይነት አስተያየት ያሉት? ከበደ ገድሏታል የሆነ ወይ ብለሽ ነው የምትጠይቂኝ? እሺ ምን ልርዳችሁ? ፖሊሶች ነን። ሳጅን ገለው እባላለሁ። እሱ ደግሞ ባልደረባዬ ሳጅን ነጋ። እሺ አቶ ከበደ አበጋዝ እዚህ ክሊኒካችሁ መጥተው ከሞለር ችግር ጋር በተያያዘ ምርመራ አድርገው ነበር። የእሱን ውጤት ማወቅ ፈልገን ነበር። መልካም። አቶ ከበደ የግል ፋይላቸውን እንድናይ ፈቃድ የሰጡበት ወረቀት ይሆናል። እሺ ይህንን ጥያቄ በእርግጠኝነት መመለስ የሚችለው ከበደና የሚያውቀው ፈጣሪ ብቻ ነው። እሱ እውነት ነው። ወይዘሪት ኤልዳ እንግዲህ ይኸውልሽ እኔ እንደምታየኝ ወጣት አይደለሁም።
በትምህርቴም ብዙ አልገፋሁም። ብገፋ ደስ ይለኝ ነበር ብችል፣ ግን አልሆነም፣ አልቻልኩም። ነገር ግን ከህይወት ብዙ ተምሬያለሁ። ብዙ ከህይወት ከተማርኩት አንዱ ትልቁ ቁም ነገር በሌላ ሰው ጉዳይ አለ። በገዛ ልጄ ጉዳይ እንኳን አፌም ሞልቼ በእርግጠኝነት መናገር እንደሌለብኝ ነው የማውቀው። ስለዚህ እዚህ ጉዳይ ላይ ምንም አይነት አስተያየት የለኝም ነው የሚሉት? አይደለም። አስተያየት እንኳን አለኝ። እላ እንደው ይገርምሻል፣ እንደው በግራም በቀኝም ወዲህም ሳየው ከበደ ሚስቱን ለመግደል የሚያበቃ ምክንያት አልታያለኝ። ያው የንብረት ክፍፍል ግምት ውስጥ አይገባም ብለው ነው። ግን የሚገርምሽ ነገር ነው፣ ታሪኳ ለንብረት ብዙም ግድ እንደሌላት ነግራኛለች። ታሪኳ በጣም የምትገርም የምትደንቅ ልዩ ሰው ነበረች። በእውነት በጣም እንደው አንዴም እንዳለችኝ ታውቂያለሽ? ምን አለችው? ለከቤ ያለኝ ፍቅር ያልሰጠኝን ሰላም በከቤ ሳንቲም አገኘዋለሁ ብዬ አላስብም። በጣም ይገርም ነው። ከበደ ግን ይሄን ነገር ያውቃል? ልክ አሁን አንቺ እንደነገርኩሽ ነገር ነበረ፣ ግን አላመነኝም። ግን ሌላም ነገር ጨምሬ ነግሬዋለሁ። አሁን እሷ የምትጠይቀውን ነገር የማታሟላላት ከሆነ እኔ የምትጠይቀውን ነገር ሰጣታለሁ ብዬ ነግሬው ነው። እርሱ ይሄን ለማድረግ ለምፈለጉ ምን በእኔ ቤት እንኳን ሽምግልና አይደል እንግዲህ ያስኩት ከበደ መጫኔ ነበር። ይገርማል። ከከበደ ጋር ይሄን ያህል ይቀራረቡ ነበር ማለት ነው? አዎ ወይ አዎ። እሱም እንደ ታላቅ ወንድሙ ነው የሚያየኝ ይመስለኛል። የታላቅ ወንድሙ ግን አስተያየት የሆነ ለየት ያለ ነገር አለው። ማንኛው ገዛኸኝ? አዎ የገዛኸኝ። ሌላ የገዛኸኝን አስተሳሰብ እና አስተያየት አከብርለታለሁ። ግን እንደው ገዛኸኝ እርሱ ስለ ትዳራቸው ከሚያውቁት በላይ እሱ ያውቃል ብለው ያስባሉ? እንኳን ገዛኸኝን የሚያህል የቀረበው ሰው ቀርቶ አንድ ተራ የከበደ ሰራተኛ እኔ የማላውቀውን ነገር ሊያውቅ ይችላል። በጣም አመሰግናለሁ አቶ ኪዳኔ። የከበደ መርማሪዎች እንኳን እንደዚህ ወጥሩኛል። አቶ ኪዳኔ በጣም ይቅርታ፣ በእውነት ለመመርመር ፈልጌ አይደለም። አውቃለሁ፣ ስጫወት ነው። ሊሊ ጠዋት አዘጋጅ ያልኩሽን ውል ይዘሽልኝ ነይ። እሺ እንግዲህ ወረቀቶቹ ተዘጋጅተዋል። ደንበኛችን ለመሆን ስለፈለጉ ከልብ እናመሰግናለን። ክብሩ የኔ ነው። በእውነት እንዲያውም አመሰግናለሁ። ኧረ ምን አደረኩ? ስራ ስለተቀበላችሁ። ይቺን አንብበው ይፈርሙልኝ። አይ ምን ማንበብ ያስፈልገኛል? እሺ አመሰግናለሁ። የአቶ ከበደ የምርመራ ውጤት ይሆን ነው። ውጤቱ ምን ይላል? የመውለድ ችግር እንደነበረባቸው ያሳያል። የባለቤታቸው የዞሮ ታሪኳስ? የመውለድ ችግር የለባቸውም። ምን ዶክተር ግራ ያሉት ነገር ይመስላል። ቅድም አጋጣሚ ከአንድ ዶክተር ጋር ሳወራ የሰማሁት ነገር የተገላቢጦሽ ሆኖብኝ ነው። ወይዘሮ ታሪኳ መውለድ እንደማይችሉ አቶ ከበደ ግን መውለድ እንደሚችሉ የሚያውቁት? አዎ። እንዴት ሊሆን ቻለ ዶክተር? እኔ እንጃ። ምናልባት ውጤቱን የነገራቸው ዶክተር ተሳስቶ ይሆን? ኤኒዌይስ የሁለቱን ውጤት
በዚህ ሜል ሊልኩልን ይችላል? ይቻላል። አንድ ደቂቃ ተኩል ልኬዋለሁ። እናመሰግናለን። መልካም መልካም ቀን። ቴንክ ዩ። ሊሊ አዚ እንዴት ነሽ? ስፈልግሽ ነው የመጣሽው። ጊዜ ያለሽ ላውራሽ? ይቻላል። በምን ጉዳይ? ክላስ ውስጥ በአንድ ጉዳይ የተከራከርን ነበረ። ምን ነበር? አንዲት ግለሰብ ይግባኝ የምጠይቅበት ጊዜ ያለፈባት። እንዴት ማለቴ? ለምን አለፈ? ጠበቃ ይግባኝ የሚጠየቅበትን ጊዜ ረስታው ካለፈ በኋላ ነው የነገረቻት። ይግባኝ ባለማለቷ የደረሰባት ወይም የሚደርስባት ጉዳት አለ? አዎ አለ። ስለዚህ ጠበቃዋን በህግ መጠየቅ ትችላለች። ይግባኝ የምትልበትን ጊዜ ስላሳለፈችባት ማለት ምንም ሳንቲም እኮ ሳትቀበላት እሷን ለመርዳት ብላ ነው ያገዘቻት። እንዴት ብላ ነው ቆይ የምትከሳት? ሊሊዬ እኔና አንቺ በዚህ ጉዳይ ላይ እያወራን ያለነው እኔ እንደዚህ አይነት ኬዞችን መፍታት ስራዬ ስለሆነ አይደለም። ያው እንደምታውቂው የኔ ስራ በግድያ ወንጀል ተጠርጥረው ፍርድ ቤት ለቀረቡ ሰዎች ጥብቅና መቆም ነው። ይህም እያወራን ያለነው አብረን ስለምንሰራ እንዲሁም ደግሞ ሊሊ ስለሆንሽ ነው። ከፈለግሽ ነው ሙሉ ክፍያ ልከፍልሽ እችላለሁ። ይቆየኝ ግድ የለም። ለማንኛውም እኔ ለአንድ ሰው በክፍያም ሆነ በነፃ የምክር ወይም የጥብቅና አገልግሎት ልሰጥ ከተስማማው ስራዬን በአግባቡና በተገቢው መንገድ እንድሰራ ህጉ ያስገድደኛል። ማለት ምንም ሳልከፍልሽ አንቺ እኔን ለመርዳት ብለሽ ባረክሽው ገዛ ላይ የሆነ ችግር ቢፈጠር እዳ ውስጥ እየገባሽ ነው እያልሽኝ እኮ ነው። በሚገባ እቺ እሷን ለመርዳት ብላ ጥብቅና የቆመችላት ሴት ስራዋን በአግባቡ ባለመስራቷ እሷ ስለተጎዳች በህግ ልጠይቃት ትችላለች። ይሄ ግን እግዚአብሔር የማይወደው በእውነት እንግዲህ እኔ ስራ መብቷን እንድታውቅ ማድረግ ነው። ውሳኔው ደግሞ የሷ የሚሆነው። ሌላ ጥያቄ አለሽ? አይ የለኝም፣ ጨርሻለሁ። ሂሳብ ስንት ነው? ይቅርብኝ። ባይሆን ተመርቀሽ ስራ ከያሽ በኋላ በመጀመሪያ ደሞዝሽ እጋበዛለሁ። ችግር የለውም። እሺ የጠየቃችሁን ያህል ስፋት ያለው መሬት ፈልገን ማግኘት አልቻልንም። ስለዚህ ልናስተናግዳችሁ አልቻልንም። አቶ ክብረት፣ አዲስ አበባ ውስጥ እኛ ያስጠናነው ቦታ አለ። አውቃለሁ። ግን ማለት እናንተ የመረጣችሁት ቦታ ለሌላ ነገር የታቀደ ነው። በመሆኑም ልናስተናግዳችሁ አልቻልንም። ሌላ ያልተያዘ አማራጭ ቦታ እናቅርብ? ምንም አይነት አማራጭ የለም። እኛ እኮ ፈልገን ማግኘት አልቻልንም። ስለዚህ አዲስ አበባ ውስጥ ቦታ የለም? ቦታው በሙሉ ተይዞ አልቋል? እኔ እስከማውቀው ድረስ እንደዛ ነው። መልካም፣ ይህንኑ አደርሳለሁ። በሰጠኝ ጊዜ አመሰግናለሁ። አቤት አቶ ክንዴ፣ እርጉዝ ነበረች? እውነትህን ነው? የሚገርም ነው። በቃ እደውልልሃለሁ። እሺ። ምን ሆንክ አሊ? ምን ነው? ታሪኳን ታውቂያት ነበረ? አዎ፣ ያው እንደማንኛውም ሰው በቲቪ ላይ አውቃታለሁ። ምን ተፈጠረ? እርጉዝ ነበረች የተባለ
ዳግምን ታውቂዋለሽ? ያው የአቶ ወዳጁ ልጅ መሆኑን አውቃለሁ። ይሄን ያህል በቅርበት ታውቂዋለሽ ማለት ነው? በቅርበት አላውቀውም፣ ግን አንተ ከፈለከው ማወቅ እችላለሁ። ምን ነው ግን ጠየከኝ? እስቲ አይቆንጆ በጣም ቆንጆ ነች። አመሰግናለሁ። ስለዚህ ቢያንስ ስለ ዳግምም ቢሆን ስለ ታሪኳ የሆነ ነገር ሰምተሽ ታውቂያለሽ ማለት ነው? ያው ታሪኳን በቴሌቪዥን ነው ማውቃት። ዳግም ደግሞ በጣም የባለ ሀብት ልጅና ጉልበተኛ ልጅ እንደሆነ አውቃለሁ። ከዛ የዘለለ ምንም አላውቅም። ምን ነው ግን በጣም ጠየከኝ? ምንም እንደው አንዳንዴ ሰው ማወቅ ለምን እንደሚጠቅምሽ አታውቂም። ስለዚህ መረጃ ማወቅ ጥሩ ነው። መልሽ ይጠጣ። ጤስልኝ ነው የሚሉት። እሺ ሰላም። የፖሊስ አባላቶች ነው። እሺ ስራ አስኪያጁ ማናገር ፈልጋለሁ። እንግዶች መጣው ነበር። ፖሊሶች ናቸው። እሺ እዛ ቀይታ ይመጣል። ከበይ እንዴት ነሽ? ከረበት ለሰውት ጨንቆኛል ከበይ። ቆይ እስከ መቼ ነው እዚህ የምትቆየው? ስራ እንዴት ነው? ስራ ያላንተ ትርጉም የለውም ከበይ። ከበይ ምን ይልኝ? ከዚህ ቶሎ እንድትወጣ ጸሎት ያደርጉልኝ ነው። እሺ አመሰግናለሁ። እግዚአብሔር ደግሞ ጸሎት እንደሚሰማኝ እርግጠኛ ነኝ። እኔ ደግሞ በአንቺ ደግነት በጣም እርግጠኛ ነኝ። ባካችሁን ይሄ ገመድ አንሱልን፣ ስራ እየተበላሸብን ነው። ኬዙ መልክ ሲይዝ እናነሳዋለን። ባካችሁ። እሺ። በድጋሚ ልናስቸግራችሁ የመጣ ነው ተጨማሪ መረጃ ስላገኘን። ምንም ችግር የለም። አቶ ከበደ ብቻቸውን ሲመጡ እዚህ አካባቢ የት ነው የሚቀመጡት? ብዙ ጊዜ ሲመጡ ይህንን ቦታ ነበር የሚመርጡት። ለምን ይህንን ቦታ እንደሚመርጡ ታውቃለህ? አቶ ከበደ ብዙ ጊዜ እዚህ ጋር ነው ቁጭ የሚሉት። ቁጭ ካሉ በኋላ ደግሞ ተነስተው ከተማን ነው የሚያዩት። እዚህ ጋር ቆሙ። አቶ ከበደ በሚቆሙበት ጊዜ የተለየ የሚያደርጉት ወይ ደግሞ የሚያዩት ነገር ነበር? ይሄን የምለው የተለየ ነገር የለም ከተማውን ከማየት ውጭ። ደግሞ እዚህ ጋር መቆም ከተማውን ከማየት ውጭ ምን የተለየ ነገር ይኖራል? ያልተለመደ አዲስ ነገር አይተባቸው ታውቃለህ? አንድ ጊዜ አጥሩን እየነቀነቁ አይቻቸው ምን ልርዳውት ስላቸው የአጥሩን ጥንካሬ ለመመዘን ነው ብለውኝ ነበር። ምናልባት የማይጠቅም ተራ ነገር ነው የምትለው ነገር ካለ ብታጋራ። ምንም የለም። እርግጠኛ? አዎ የተለየ ነገር የለም። እናመሰግናለን። መልካም ቀን። የፎረንሲክ ክፍሉ
ሆቴሉ ሰገነት ላይ ድጋሚ ምርመራ አድርጎ ድጋሚ ሪፖርት እንዲቀርብልኝ እፈልጋለሁ። የምልህ ከበደ ሟቿ ማን እንዳስረገዛት ሰማኸው ነገር አለ? አልሰማሁም፣ ግን ባለፈው እንደተነጋገርነው የአቶ ወዳጅ ልጅ ዳግም እንደዛ የሚባል ነገር አለ። ችግር አለ እንዴ? የዳግም አባትነት ከተረጋገጠ ወዳጅ ከበደን ማስመታቱ አይቀርም። ለምን? የልጅቱን ለመበቀል። ገና ያልተወለደው አንተ ልጅ ስለሌለ እንዲህ አይነት ነገር አይገባህም። ከአቶ ወዳጅ ጋር የሚያመሳስላችሁ ነገር አለ? ይልቅ እሱን ተወውና አሁን ከበደን ከወዳጅ ጥቃት እንዴት አድርገን እንደምትከላከል ብታስብ ይሻላል። እሺ፣ ስትፈልገኝ ደውልልኝ። ታሪኩ ያረገዘችው ከዳግም ሊሆን ይችላል? ሊሆን ይችላል። ስለዚህ ጉዳዩ የቤተሰብ ጦርነት ሆኗል ማለት ነው። ትንሽ ጊዜ ከሰጠን ማረጋገጥ እንችላለን። ፖሊሶቹም ደግሞ ዝርዝር መረጃ ይኖራቸዋል ብዬ ገምታለሁ። ዳግም ዛሬውኑ ከዱባይ መመለስ አለበት። ዛሬውኑ? ሰራዊት ከበደ የዳግም ልጅ ገድሎ ከሆነ ዳግም እንደማይለቀው መገመቱ አይቀርም አይደለም? በትክክል የዳግምን ልጅ ገድሎ ተኝቶ መተኛት እንደማይችል እሱ ራሱ ያውቀዋል። በአሁን ሰዓት ደግሞ ዳግም ያለው ዱባይ ነው። ይሄ ደግሞ ለጥቃት ተጋላጭ ያደርገዋል። መቼም የኪዳኔና የከበደ እጆች ዱባይ አይደርሱም ልትለኝ አትችልም አለለ። ሌላው ደግሞ የዳግምን ግልፍተኝነት ታውቀዋል። ባለበት ከተማ ሆኖ በቅጡ ያልታቀደበት ግድያ ለመፈጸም የሆነ አንድ ነፍሰ ገዳይ ሊቀጥር ይችላል። በትክክል ይችላል። ዳግም እዚህ ከመጣ ግን የሚያውቀውን ሁሉ በዝርዝር አስረድቶ ማድረግ ያለብንን ነገር ረጋ ብለን ልንነጋገር እንችላለን። አዎ በትክክል በጋራ ማቀድ ይኖርብናል። የመጨረሻው ምክንያቴ ደግሞ ዳግም ለምን ዱባይ መሄድ እንደፈለገ በትክክል አለማወቄን አልወደድኩት። ቀፉ እንዴት ነበር? ጥሩ አልነበረም ታዲያ። ምን ገጠመሽ? የሐኪም ሪፖርቱ ታሪኳ የ2 ሳምንት ነፍሰ ጡር መሆኑን አሳየ ብለህ ታምነኛለህ? ምን? በእውነት የ2 ሳምንት ነፍሰ ጡር? በነገሩ አሁን ሳስበው የሚገርም ነገር አይደለም። ምን ማለት? እዩ
ለምንድን ነው ይሄን እስካሁን ያላሳየኸኝ? ይሄ ሰውዬ አዲስ አልሆነብኝም። ቆይ ማን ነው? ዳግም ይባላል። የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ። የዚህ ፕሮግራም የፕላቲኒየም ደረጃ አጋር ሳፋሪኮም